የአላህን ሱብሓነሁ ወተዓላ ውዴታ ለማግኘት የሚረዱ 10 ነጥቦች። ኢብኑል ቀይም ረሂመሁላህ እንዳሉት አላህ ሱብሓነሁ ወተዓላ እኛን እንዲወደን ውዴታውን እንዲጨምርልን የሚያደርጉ 10 ነጥቦች ናቸው። እነሱም አንደኛ ቁርአንን መቅራት፣ ትርጉሙንና ዓላማውን በማንጸባረቅና በመረዳት። ቁርአንን ስንቀራ መቅራት ብቻም ሳይሆን ማጣጣሙንም ስለሚያስፈልግ ትርጉሙን እያወቅን ተፍሲሩን እያስተነተንን ብንቀራ ወላሂ ጥፍጥናው ያኔ ነው የሚታወቀን። ነገር ግን ዝም ብሎ አንዳንዶቻችን እንደሚያደርጉት በረመዳን ቶሎ ለማختም ውድድር ያደርጉና እኔ 10 ختمኩ 20 ختمኩ እያሉ በችኮላ ያለምንም ማስተንተን ያለምንም መረዳት በፍጥነት መቅራት ጣዕሙን አናገኝበትም ወላሂ። ስለዚህ ከልባችን በጥሞና አንብበን ትርጉሙን ለመረዳት እንሞክር። ሁለተኛ የግዴታ ግዴታዎችን ከጨረስን በኋላ በአማራጭ ተግባራት ወደ አላህ መቃረብ። ኢማንን ከሚያጠነክሩ ተግባራት ግዴታ ከሆኑ ተግባራት በተጨማሪ በሱና ዒባዳዎች ላይ መበርታት መጠንከር። ሶስተኛ በምላስ በልብና በአካላት ወይም በጣቶች በማንኛውም ሁኔታ ውስጥ በአላህ ዚክር ቀጣይ መሆን ወይም እሱን በማስታወስ መቀጠል። ዚክር በበዛ ቁጥር የአላህ ውዴታ በእኛ ላይ እንደገና እየጠነከረ ይሄዳል። ብዙዎቻችን የዘነጋነው ጠንካራውና ብርቱ መሳሪያ ዱዓ ነው ወላሂ ዚክር ነው። ምላስም ላይ ቀላሎች ናቸው። ስለዚህ በተቻለን አቅም ቀልባችን ይለስልስ፣ ምላሳችንም በአላህ ሱብሓነሁ ወተዓላ ማስታወስ በዚክር ይርጠብ። ወላሂ በጣም ብዙ አዝካሮች አሉ፣ በርካታ አጀር ማፈስ የምንችልበት ለምላሳችንም ቀላል የሆነ ቦታና ጊዜ የማይጠይቁ በየትኛውም ሁኔታ በየትኛውም ስፍራ ላይ ሆነን ማለት የምንችለው። ከሁሉም በላጭ የሆነው ዚክር ደግሞ ላኢላሃ ኢለላህ ሱብሓነላሂ ወቢሐምዲህ ሱብሓነላሂል ዐዚም ላኢላሃ ኢላ አንተ ሱብሓነከ ኢኒ ኩንቱ ሚነዝ ዛሊሚን አላሁመ ኢነከ ዐፉው ቱሒቡል ዐፍወ ፈዕፉ ዐና የመሳሰሉት በርካታ አዝካሮች አሉ። እንበርታ ወንድሞቼ እናቶች። አራተኛ ለራሳችን ከምንወዳቸው ፍላጎቶች በላይ አላህ ሱብሓነሁ ወተዓላ በሚወደው ነገር ላይ ቅድሚያ መስጠት። ከግል ፍቅር ይልቅ አላህ የወደደውን ማስቀደም። ምንም ነገር ከመፈጸማችን በፊት አላህ ይወደዋል ወይስ አይወደው ብለን መጠየቅ መቻል አለብን። ስሜታችንን ብቻ መከተል የለብንም። ሐማችን ሐሳባችን ሁሉ ስለ ዱንያ መሆን የለበትም። አኺራም መርሳት የለብንም ወላሂ። አኺራውን በዱንያ የሸጠ ሁለቱም ላይ ከሳሪ ነው የሚሆነው። ነገር ግን ዱንያውን በአኺራው ከሸጠ ወላሂ ሁለቱም ላይ ያተርፋል። ስለዚህ አደራ። አምስተኛ በአላህ ስሞችና ባህሪያት ላይ ማሰላሰል እና መመካከር መወያየት። ከጓደኞች ጋር በተገናኘን ቁጥር ከወንድሞች ከእህቶች ጋር ስለ አላህ ባህሪያት ስለ አላህ ስሞች እያነሳን መመካከር መወያየት ባላሰብነው መንገድ ኢማንን ይጨምራል ወይም ያጠነክራል። ደስ የሚል ጊዜ እናሳልፋለን። ስድስተኛ የአላህን ችሮታ ማወቅና ማስታወስ እንዲሁም ማሰላሰል። የአላህ ችሮታ የአላህ ጸጋ ተቆጥሮ አያልቅም። ስንትና ስንት ጸጋ ችሮናል። እኛ ግን ልብ አላልነው። የምንናገርበት ምላስ፣ የምናይበት አይን፣ የምንዳስስበት እጆች፣ የምንራመድባቸው እግሮች፣ ሌላው ቢቀር ሀፍረተ ገላችንን የምንሸፍንበት ልብስ በራሱ ወላሂ ትልቅ ኒዕማ ነው። አልሐምዱሊላህ እንበል፣ አልሐምዱሊላህ እንበል። ኒዕማው በእጃችን ላይ እያለ እንጂ ካጣነው በኋላ ብቻ ትምህርት የምንፈልግ ሰዎች እንዳንሆን። ስለዚህ አደራ አላህን እናመስግን። ሰባተኛ በአላህ ፊት ትሁትና ታዛዥ ሁን። ትልቁ ጉዳይ ወላሂ ይህ ነው። በሌላም አገላለጽ ኹሹዕን ይገልጻል ማለት ነው። ሰላትም ስንሰግድ የትኛውንም ዒባዳም ስንፈጽም ኹሹዕ ይኖረን። ለአላህ ትሁቶች ሆነን ዒባዳውን እናከናውን። ሰደቃ ስንሰጥ ተኮፍሰን ጉራ የተሰማን መሆን የለበትም። ኢኽላስ ለአላህ ሱብሓነሁ ወተዓላ ብለን የምንፈጽም መሆን አለብን።
አላህ ይርዳን። ስምንተኛ አላህ ስብሓንሁ ወተዓላ ዝቅተኛው ሰማይ ላይ በሚወርድበት ይህም የሌሊት ሁሉ የመጨረሻው ሶስተኛው በሆነው በዚህ ወቅት ቁርአንን በማንበብ መገለል ላይ መሆን ይህንን ንባብ የአላህን ስብሓንሁ ወተዓላ ምህረት በመጠየቅና ወደሱ በመጸጸት ያጠናቅቃል። አላህ ይርዳን። ዘጠነኛ የንግግራቸውን ፍሬ እያጨዱ እውነተኛና ቅን የአላህ ወዳጆች ባሉበት መሰብሰቢያ ውስጥ መቀመጥና በሱ ውስጥ ጥቅም ከሌለው በስተቀር ላለመናገርና እንደዚህ አይነት ንግግር በበጎነት እንደሚጨምርልህና ሌሎችንም እንደሚጠቅም አውቀህ መቀመጥ። አስረኛው ልብን ከአላህ ስብሓንሁ ወተዓላ ከሚያርቁት መንስኤዎች ሁሉ መራቅ። እንኳንስ ከሐራም ተግባራት ቀርቶ ከተጠሉ እንኳን መራቅ መቻል አለብን። ከሚያጠራጥሩን ጭምር ራሳችንን ማግለል አለብን። ዳዕ ማ ዩሪቡክ ኢላ ማ ላ ዩሪቡክ። የሚያጠራጥር ነገር ከገጠመህ እሱን ትተህ ወደማያጠራጥረው ነገር ተሻገር ነው የተባለው። ስለዚህ አደራ የሐራም አዘግት ውስጥ እንዳንወድቅ አላህ ስብሓንሁ ወተዓላ ብቻ ይጠብቀን። اللهم تقبل صلاتنا تامة واغفر ذنوبنا عامة ولا تجعلنا من أهل النار يوم القيامة واجعلنا من أهل الجنة يا الله.